በራሳቸው ነው የሚሰሩት፣ በራሳቸው ነው የሚሯሯጡት። ገና እድገት ላይ ናቸው፣ ገና ልጆች ናቸው። ይስሩበት፣ ይለወጡበት ብላችሁ ፑሽ ማድረግ፣ መደገፍ፣ እነሱ መውደድ። ካልወደዳችሁ ደግሞ ግዴታ አይደለም መውደድ፣ የሰው ልጅ ካልፈለጉ መተው ይችላሉ፣ መተው ነው። ስለዛ መሳደብ ቀን በቀን 2 ዓመት ሙሉ 2 ዓመት ከምናምን የሰው ዝም ብሎ ሰው ሲሳደብ ከኃጢአትም ኃጢአት ነው ይሄ። አሁን ቀደም የተናገረው ብሩኬ ስለተሰማው ነው። እውነት እኮ ነው። በጣም ይሰማል እንጂ የሰው ልጆች እኮ ናቸው እነሱ። ቤታቸው ሲዘቀዘቁ፣ እናቷ ስትዘቀዘቅ፣ እናቷ ሲዘቀዘቅ፣ ሲዘቀዘቅ ነበር። እኔ ደግሞ ማንነታቸው ሲሰደብ ፎቶ ብቻ አይደለም እሱ እንትን የሆነ በቃ ማርያምን የሃይሚን ውድቀትና የብሩኬን ውድቀት አቤት ይፈልጋሉ። ፈጣሪ ግን ስለሚወዳቸው አይጥላቸውም እንጂ እግዚአብሔርን እንዲህ አውቀው ገፍትረው ነበር የሚጥሏቸው። ግን ፈጣሪ በጣም እንደሰውማ ቢሆን ኖሮ እኮ እነኝህ ልጆች ከሚያዱ ነበር። እንደሱ አይደለም። ምን ይገኝበታል? በማርያም እንደ በመሬት ምን እግዚአብሔር ምንም እኔ አሁን እግዚአብሔርን እኔ መልካም በሰራ ይልሽ እኔ አሁን የምመኘው ምን እንደሆነ ታውቂያለሽ? ፈጣሪ ሆይ መቼ ነው ወደ ሀገሬ ገብቼ አምላኬ ደጅህ ረግጬ እንደው ለደጅህ አብቅተኸኝ ነው እንጂ ምለው እኔ ስለ መቼ ነው እግዚአብሔርን እኔ ፈጣሪ ምስክሬ ነው። መቼ ነው ደጅ ቆሜ አመስግኜህ መቼ ነው ፈጣሪ ከሰው ቤት ገላግለኝ የራሴን ትንሽዬ ነገር ሰጥተኸኝ ማመሰገነ ነው እንጂ ምለው ስለ ሰው ህይወት ገብቼ ብሩኬ ላይ ያከሌ ላይ መቼም በጭንቅላቴም አላስብ። እውነት ፈጣሪን መቼ ነው ወደ ሀገር የምታስገባኝ? እውነት በስደት ያሉትን አንተ አስባቸው ብዬ ነው እንጂ ምጸልየው እንደገና እዛ ሀገር ቁጭ ብለው በራሳቸው ነገር መተው እንትን ለሚሉት ነይ ተለያይ፣ አንቺ በሷ አትመጠኝም፣ አንቺ በሷ አትመጠኝም። አይገርምም? በጌታ እነሱ አጋሪ እነሱ ዳሪ ሻወራችን ገብተን ወስደን በኋላ እናወራለን። የቀረው በቃ በኋላ እንገናኝ። እዚዬ እንዲህ ነው እንጂ ያለችው የሳውዲ መንግስት አለ ታኒያ ማዲያ መጥቶ መልስ ይስጡኝ አለች። ገባችሁ? ተራልኝ አለች። እሺ ተራለች እንዴ? ይምጣና መልስ ይስጠን። አይምዬ ሪፖስት አድርገዋለች እኮ ወይኔ መሳይ ታዲያ ዛሬ ተናገረው የሃይሚት የፖስተችው ነው። አዎ እዛ ነገር ሃይሚ ሪፖስት ሚውት አድርጊ። ኧረ ማነው? አይ ኦኬ እቺ ልጅ ይጠራና ይጠየቅ ስላለ ያለችውን ነው ዛሬ አወራው ማለት ነው። እሱ እኔ አፈቅረዋለሁ እኔ ወደዋለሁ ብላ እኮ ነው እንደዛ የምትሆነው። ይጠራ ተባልኩ ያለው እሱ ነው። ወይ የሌላ ደጋፊ እኮ ነች ገንዬ፣ የሌላ ደጋፊ ነች። ቢታኛ ለምን ትወርጃለሽ? ቢታኛ ስጣን ዋይፋው ነው የሚያሰው እድሜ እንጂ ብዙ እንሰማለን መሰለኝ። አገኘም አሁን ያላዛር እናት ናት። ክብሯን አታ ሚዲያ ላይ ለዶላር ብላ እቺ የምታክል ሴትዮ ተከብራ በምትቀመጥበት ሰዓት ብር አሳብዷት በጣም ፈጣሪ ያለ የእሷ ደግሞ በጣም ነው የሚገርመው። እግዚአብሔር ብር አሳብዷት ማለት ነው። እውነት እቺ የምታክል ሴትዮ እየዘቀዘቋት አፍቅረሻለሁ ትላለች። ደግሞ እሷ እኔ እንጃ ተደብቃ እግዚአብሔርን እኔ ለቅሶ አትሄድም፣ ሰው አይሞትባትም፣ ዘመድ አይታመምም፣ አትሄድም፣ እነሱ ጋር አይመክሯትም። ሰው የለም እስከምል ድረስ ነው ግን የገረመኝ። እግዚአብሔር እኮ በትንሽ እይታ እኮ ሲባርክልሽ ነው፣ ገንዘብ ስለበዛ እኮ አይደለም። ወይኔ እውነት አናል እኔ ለብሩክና ለሃይሚ እውነቴን ነው የምልሽ። እመቤቴ ቅድስት ድንግል ማርያም የምለምናት የተሻለ ነገር ሰጥታ ከዚህ ከመጥፎ ከሚዲያ ሁሉ እንደው ገለል ታርጋቸው ብያለሁ። እኔ ከዚህ ቁስል እየጨመርን እኛ ሰዎች እኮ በስማ እኔ ለዚህ ነው እግዚአብሔር ሚዲያ በቃ ለእኔ እንጃ ሚዲያ ለተረገመ ብቻ ነው። ይሄ ጭንቅላቱ ባዶ ለሆነ ብቻ ነው ሚዲያ የሚያስፈልገው እንጂ ለጥሩ ሰው ሚዲያ አያስፈልግም። ለብሩክና ለሃይሚ እኔ የምመኘው የተሻለ ነገር ፈጣሪ የምትወዳቸው እውነት ጸልዩላቸው፣ ሙስሊም ክርስቲያን ሁሉ እውነት እግዚአብሔር የምትወዷቸው ከሆነ ከልባችሁ የምትወዷቸው ከሆነ እግዚአብሔር የተሻለ ነገር ሰጥቶ ከዚህ ከሚዲያ አለ
አንዴ እሱን ይጨፈልቁታል፣ አንዴ እሷን ይጨፈልቃሉ። ገና እኮ ናቸው እነዚህ፣ እናንተ እያዩቸው ናቸው ያደጉት። ስህተት እንኳን ቢኖር ስህተታቸውን መሸፈን አለቀ። በጣም እኛ የራሳችንን እኔ ብዙ ስህተት አለብኝ አይደል? ያንን ስህተቴን ግን እዚህ መጥቼ መናገር አልፈልግም። ልክ እንደዛ የእነሱንም ስህተት መሸፈን ጥፋት ካለ እግዚአብሔር እንግዲህ እሱ ያውቃል። እሺ ኪዱ እሺ እናቴ ኧረ እኛ የት እንዳለች ራሱ አናውቅም። ሰላሜና እግዚአብሔርን በሏት ቡዶች በሏት ብቻ። በስመ አብ የሰው አፍ ሰላሜና በሏት ቡዶች። ጥሩ ሰው ሲመጣ ለጨረቃ ፋሚሊ ራሱ የጨረቃ ፋሚሊ አንዳንድ ሽልጥልጦች እነሱ ናቸው የሚበሏቸው። አንዳንድ ምንም አይደለም። ሀናን በቃ ጠፋቀረች እንትና በምናችን እናገኛታለን? አንዴ ልትሞት ነው ብላ የምትጽፈው አንቺ ፈጣሪ ክርስቶስ አንቺ ነሽ የበላሻት። ፈጣሪ ዘመንሽ ሁሉ አይባረክ። ሰላምን አጠፋች፣ እሷም ጠፋች። ሆናል አንቺ ጠፋች፣ እሷም ጠፋች። ሰላምን እሷ ነች እግዚአብሔር በሄደች ሰው በከፈተበት ቤት እየሄደች ሰላሚና ሞተች፣ ሰላሚና እንዲሆነች እያልኳቸው እንደዚህ አይነቱ ነው። በቃ ሰው መልሰዋለች፣ ግን ምንም ነገር የምትፖስተው የለም። ዝም ብሎ ነው እንጂ መልሳለች። በቃ ግን ይሄ ፎቶዋ ግን አያምርም በጣም። ሰው እንጨት ያደርቃል ይባላል ይሄ አባባል። እኔ በጣም ነው ብዙ ነገር በእውነት ነው የምላችሁ። ይሄ የነ የቡርኬና የሃይሚ ይሄ እንትን ላይ ገስ ላይ ገብተው እነሱ እንኳን አንዳንድ ነገር ሲያረጉ ሰው ቅሬታ በሚያቀርብ ጊዜ የሚናገሩት ክፉ ቃል ምናምን ቃለ ምልልስ ሲሰማ በጣም ነው የማዝነው። ከምሬ ነው የምላችሁ። ሰውና እንጨት ተሰባሪ ነው ቢያውቁት። ክፉ ለሚናገሩ፣ ለሚዘቀዝቁ፣ ክፉ ለሚጽፉ፣ እንዲነሽ እንዲነህ ለሚሉ ቅድም ራሱ ብሩኬ ሰምታችሁት ከሆነ ሰክሮ ነው ምናምን ብለውታል መሰለኝ። ያንን አንስቶ ሲናገር ምን አገባችሁ የኔ ባል ነው ብላ ተናግራለች። እኔ ነው የሚመለከተው ማንንም አይመለከተው ብላለች። ገባሽ? እነዚህ ልጆች እኮ ይሰማቸዋል። እነዚህ ልጆች እኮ ትንሽ እኮ ናቸው፣ ያያሉ፣ ይሰማሉ የሚል ጭንቅላት የላቸውም እንዴ? ለተናጋሪዎቹ ለጠቅሳጮቹ እኔ በእውነት ነው የምልሽ በጣም ትልቅ ቀያማ ነው የሚመጣባቸው። ቲክቶክ ላይ ለማየት ያብቃሽ። በጣም እና እግዚአብሔር አምላክ ልቦና ይስጣቸው። እነዚህንም ልጆች ከዚህ አይነት ስራ ራሳቸውን ችለው የሚኖሩበት እመቤት ትስጣቸው። የምመኝላቸው ቅድም ዩዘርዬ ብላለች። እኔ ራሴ የምመኝላቸው ያንን ነው። የራሳቸውን ድርጅታቸውን ከፍተው የሚኖሩበት፣ የሚሰሩበት፣ የሚደሰቱበት ይስጣቸው። እውነት ይስጣቸው። ሰማይና ምድርን የዘረጋ አምላክ እሱ ምንም የማይሳነው የኔ አባት፣ ነገ ከነገ ወዲያ የማይለው ጠዋትና ማታን የዘረጋ ጌታ በእውነት ነው የምላችሁ ተደስተው የሚኖሩበት ይስጣቸው። ከዚህ ከሚዲያ ይገላግላቸው። በራሳቸው ስራ ደስተኛ ሆነው ይኖሩ። እኔ በእውነት ይሄንን እመኝላቸዋለሁ። በእውነት ፈጣሪ አምላክ ያደርገዋል። እመቤቴ ታደርገዋለች እንዳይመስላችሁ። ጊዜ ይወስዳል እንጂ ልጅ በአንዴ ተወልዶ ወዲያው ድክ ብሎ ሮጦ አይሄድም። አይደለም እንዴ? ስለዚህ እመቤቴ አሁንም ቀስ እያለች ሰጣቸዋለች። እውነቴን ነው የምላችሁ ብርሃን ላይ እነዚህ ልጆች ግን ብርሃን ጌታን እመብርሃንን እውነቴን ነው የምላችሁ ብርሃን በብርሃን ነው የሚሆኑት። እነሱ ለማየት ያብቃችሁ። ለምቀኞቻቸው፣ ለተንኮለኛ፣ ለሸረኛ፣ ለአሲዳም ሁሉ አይኑ ደም ይለብሳል። እነሱ ከፍ እያሉ ነው የሚሄዱት እና ምንም ነገር እንደኔ ለሚዘቀዝቋቸው፣ ለሚሳደቡ አትግቡ፣ ገሳቸው፣ አትሂዱ። የሚሄዱም ካሉ አይሂዱ። ሁሌ እናንተ እንደተናገራችሁ ነው። አትሂዱ ትላላችሁ። ፍቅር ትናገራለች፣ እሙዬ ትናገራለች፣ ሃናን ትናገራለች፣ ብዘር ትናገራለች። ግን የኛ ሰው አላቅም
ይሄዳሉ፣ ገብተው ተለባልበው ይመጣሉ። እንዲሆነ ሲሉ እናንተ ትናደዳላችሁ። አሻንጉሊት ፑፒት የለም እንደዛ ታቅፋ አዝላ ደረቷ ላይ ለጥፋ ይዛ ትዞራለች። እንደዛ ናቸው እዚያ ጋር በየሱፐር ማርኬቱ ታያቸዋለሽ፣ በየመጋዘኑ ታያቸዋለሽ፣ በየምኑ ምንም የፈለገ ቦታ ምንም አይፈሩም። እንደዛ የሆነ መስሏቸው ነው። የኛና የውጭ በጣም ሰማይና ምድር ነው። በእውነት ነው። እነሱ እዚህ ያሉት አሁን አውሮፓ ውስጥ ያሉ ሰዎች አውሮፓውያኖች ሲወልዱ ብትታመም በደቂቃ ውስጥ ስልክ እኔ ራሴ እግዚአብሔር ይቅር ይበለኝ እኔ ራሴ አንድ ህመም ቢኖረኝ ቢያመኝ ስልክ ደውዬ ወዲያው ነው አምቡላንሱ የሚመጣው፣ ወዲያው ነው ወይ ዶክተር ይመጣል ወይ ነርስ ትመጣለች ቤቴ ድረስ። እንደዛ ነው። ምንም ችግር የለም። አገራችን ግን እውነታ ሁሉ ክፍት ነው። የውሸቱን ነው ቡፍ የሚለው ሰውነት ወልዳ ስታጠባ ጉዝ ሆና የነበረውን ሰውነቷን አይደለም ውስጧ በሙሉ ክፍት ነው ስትወልድ፣ አንዲት ሴት ስትወልድ እና አይመስላቸውም። እንግዲህ የመሻሻል ምልክት ሊሆን ይችላል በእነሱ ጋር። እኔ ግን እንደሚታየኝ